ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ትመጣላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምን ፈልገዋለሁ? እሱን ማድረግ አንችልም፣ ምክንያቱም ሪፖርት ያደረገ ሰው ደህንነቱ መጠበቅ አለበት። በየትኛው ህግ ነው? እኔ እኮ ለአባቴ ጥብቅና ለመቆም ነው። ስለዚህ ምንም አይነት መረጃ መከልከል አትችሉም። መረጃውን ስጡኝና እኔ ላጣራ። ይቅርታ አድርጊልኝ ወይዘሪት አቢጌል፣ ይሄን ማድረግ አልችልም። መረጃን ማጥፋት ወይም ደግሞ ሆን ብሎ መደበቅ። ሙዶ ባሌን አክብሪልኝ። እኔ እህትሽን እንደ ታላቅ እህት የምታከብሪኝ ከሆነ እሱን አክብሪልኝ። አስወጭልኝ ማርታ። በልጆቼ ለመጣኔ ምንም ምህረት የለኝም። አስወጭልኝ ነው። እባክህ ደረጀ ተረጋጋ። በቃ ተዋት። ከሀገር ወጥተው የሚቆዩ ሰዎች እኮ በቃ የማንነት ቀውስ አለባቸው። በቃ እባክህ ትንሽ እንረዳት። የዛሬን ትደርና ነገ እናወራለን። እንደውም እሄድላችኋለሁ። ሰምኛለሽ? አንቺም ከኔ ባልሽ ከበለጠብሽ እሄድላችኋለሁ። እሺ እስኪ ነገም አልጠብቃችሁ። አዎ ቶሎ በይ ውጪልን። እሺ የገደለው ባልሽ የሞተው ወንድምሽ የተባለው ጉዳይ የደረጀና የመድኃኒት መጨረሻ። መድኃኒት በስተመጨረሻ በምላጭ ራሷን ቆራርጣና ሰነጣጥቃ ደሙን እያንጠባጠበች በስተመጨረሻም ደሟን በፋሻ ጠቅልላ መኪና ይዛ ወደ ሌላ ድብቅ ቦታ እንደተደበቀች የስልኩን ሪከርድ ለፖሊሶች ልካ ራሷ ሌላ ሰው እንደጠቆሙ አድርጋ ያቀነባበረችው መድኃኒት ውርደቷ ልትቀበል መቀመቋን ልትወርድ ቀን እየቆጠረች ነው። ዳጣ ታሪክ ሰራች። አብየል እውነታውን አፈነዳች። እጅግ የሚያሳዝነው ነገር ወይዘሮ ሰላም መጨረሻዋ ምን ይሆን? ወይዘሮ ማርታስ እውነታውን ስታውቅ ምን ይሰማታል? ደረጀ በከባድ ጭንቀት ውስጥ ገብቷል። ናታን በከባድ ጸጸት ውስጥ ገብቷል። እሱም አባዬን የዳጣ ጉዳይና ጉዳይ ብቻ ነው በማለት እኔ እንደዛ ሳግዘውና ከጭንቅ ሳወጣው የነበረው በዳጣ ጉዳይ መስሎ ነበረ። ለኬም እሱ እማዬን በድሏታል፣ ጎድቷታል፣ ብዙ ግፍ ሰርቶባታል በማለት አሁን ናታን ምንም ከማድረግ እየተቆጠበ ነው። ግን በፍጥነት አባዬ ወጥቶ አንዳንድ ነገሮችን ማስተካከል አለበት፣ በፍጥነት መውጣት አለበት ብቻ ነው ያለው እንጂ ናታን እስከዛሬ ያደረገው ነገር ሲጸጽተው እያየን ነው። ምክንያቱም ከሰላም ሁለተኛ ልጅ የዳጣ እናት ሰላም የተወለደው ልጅ የደረጀ ይህ ሁሉ ለማየ አይገባትም። ከአባዬ የተናነሰ ግፍና ኃጢአት አልፈጸምኩም። እኩል ከአባዬ ጋር ነው እማየን እየበደልናት ያለ ነው። እውነታውን አውቀን ዝም ማለታችን፣ እውነታው ሊወጣ ሲል ማድበስበሳችን ይህ ከባድ ወንጀል ነው በማለት እንግዲህ ናታን በከባድ ጸጸት ውስጥ ነው ያለው። አቢጌል አክስቴን እውነታውን ልንገርህ አባዬ አንተን በክስ በሐሰት ወንጀለኛ ላስባለችህ እኔ ራሱ ተከራክሬ 5 ዓመት ነው ማስፈረድባት። አክስቴ ሆና እንደ አክስትነት ማትጫወት፣ አክስቴ ሆና እንደ ዝምድና ማስኖር፣ ክብር የማይወድላት አባዬ ከአክስቴ ጋር ተጣላ፣ በመርዝ ልትመርዘው ስትል እኔ ያከሸፍኩባት፣ ብዙ ነገር ልታረግ ስትል እኔ ገደል ሰደርኩባት። ያላት አማራጭ ራሷን ጎድታ የተገደለች በማስመሰል ለፖሊስ አስጠቁማ አባቴን ማሳሰር ነው ፍላጎቷ። ይህ ደግሞ የተገላቢጦሽ ለእሷ ነው ማድረግላት ስትል አቢጌል ፎክራለች። ሰላም እየተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ፕሊዝ ለቤት አዲስ ሆናችሁ ሰፖርት አድርጉ። ተወዳጁ ዳጣ ወይዘሮ ማርታ የሞተው ወንድምሽ የገደለው ባልሽ ሆኖባታል። እህቷ ጠፍታለች፣ ባሏ ታስሯል። ሁለቱም አንድ አይነት ኬዝ ነው። ግን ደረጃ አሁንም እውነታውን ካልተናገረ የኋላ ከባድ ነው እየሆነ እየመጣ ያለው። ሰላም ወደዛ ቤት እመለሳለሁ እያለች ነው። በዛ ላይ ደረጃ እስር ቤት የሚቆይ ከሆነ ሰላም ፈላጭ ቆራጭ ከልካይ የላትም። ቀጥ ብላ ወደዛ ቤት ትመጣና እዛ ቤት ልትኖር ትችላለች። ትልቁ ጉዳይ ግን ደረጀ እውነታውን እያወቀ ያለው መድኃኒት እሷ ናታን ብቻ ናቸው እውነታውን ያወቁት። ግን ወይዘሮ ማርታ ይሄን ሁሉ ዱብዳ አይንሽን ልገልጽ እውነታውን ላፈነዳ ነበረ እንደዛ ስንከራተትና ሄድኩ ቀረው ስልሽ የነበረው ብላ ብትላትም ትልቁ ጥላቶቿ ደረጀና ሰላም አይደሉም። ሁላችሁም ናችሁ። ለኔ አታስቡም፣ እያወቃችሁ ዝም ማለታችሁ፣ ለኔ አትጨነቁም በማለት ከባድ ጸጸትና ህመም ውስጥ ነው የምገባው። ጤናዋ ራሱ የተስተካከለ አይሆንም። ወይዘሮ
ሰላም ወይዘሮ ማርታ ማለት ነው። በዛ ላይ ሰላም ሞታታለሁ እንጂ እዛ ቤት እመለሳለሁ እያለች ነው። ከተመለሰች ጦርነቱ ይፋፋማል። በዛ ላይ ደረጀ እንግዲህ በፍጥነት ወጥቶ ነገሮችን ማስተካከል አለበት። ሚስጥር ይዘገያል እንጂ በፈንዳቱ መጋለጡ አይቀርም። እድሜውን ማርዘም ነው እንጂ እውነታውን የሚቀይረው ጉዳይ የለም። የተወለዱትን ልጆች መደበቅ መልሶ መዋጥ አይቻልም እና ከባድ ነው። እውነታውን መጋፈጥ አለበት። በዛ ላይ ሰላም የወለደችው የደረጀ ልጅ እንደሆነ የሚያውቀው ናታን፣ ደረጀና ሰላም ብቻ ናቸው። ስለዚህ ከባድ ነው ለሱ። ዳጣም ስትሰማው እንደ አዲስ ነው። አቢጌልም ስትሰማው እንደ አዲስ ነው። ስለዚህ ሁሉም እሱ ላይ ነው የሚፈርዱበት አሁን እውነታው ሲገለጽ ማለት ነው። ደረጃ እየተጨነቀ ያለው በዳጣ ብቻ ነው የሚመስላቸው ሌሎቹ። ናታንም እንግዲህ እውነታውን ሲያውቅ እንዴት እንደተናደደ አይተናል። እና በጣም ከባድ ነው ለሱ በጣም ማለት ነው። በጣም አንዳንድ ጊዜ በቃ የሆነ መልሰን የማንወጣው መልሰን የማንቀብረው ጉዳይ የሚሆንብን ሚስጥሮች አሉና እንግዲህ ከባድ ነው። እንዲህ ነው ብሎ መፍረድ አይቻልም። ግን አቢጌል እንዴትም ሆነ እንዴትም ለአባቷ ገትራ እየተከራከረችለት ነው። እኔው ጥብቅና ቆማለሁ፣ አክስቴን መቀመቃ ወርዳት አለው። አባቴን ለወነጀለችው በሀሰት ለከሰሰችው ያለ ጥፋቱ ጥፋተኛ ብላ 24 ሰዓት 48 ሰዓት ሁሉ እንዲያሳልፍ ለአደረገችው ለእያንዳንዱ ስራዋ አስከፍላታለሁ ማለት እንግዲህ የህግ ተማሪ እንደመሆኗ የመጀመሪያ የህግ ጥብቅናዬን አባቴን ነጻ በማውጣት ጀምራለሁ ስትል እንግዲህ ከፖሊሱ ጋር ተፋጣለች። ወንጀልን በመደበቅ በማድበስበስ አንተን ምከሳለሁ እንግዲህ በፖሊሱን አፋጠዋለች። እሱም እንግዲህ የተጠቆመበትና ሪከርዱ የተላከበትን የስልክ ቁጥር ተቀብላለች። እሱም እንግዲህ የማን እንደሆነ አረጋግጠዋል። በጣም ደስ የሚል ዜናና ደረጀን ነጻ የሚያወጣ መድኃኒት የሚያጋልጥ የሚያዋርድ ዜና ይዘው የመጡ ይመስለኛል። ይህ ደግሞ ወይ የአርዱን ስልክ ሊሆን ይችላል። ኦልሬዲ የሆነ ትኩስኩስ ስራ ከአርዱን ጋር ነው እና የምትሰራው እንደዚህ በአርዱን ስልክ አድርገው ሊሆን ይችላል እና በጣም ከባድ ነው። አርዱ ከሆነ ደግሞ አርዱ ሌላ ድብቅ ሚስጥሮች ያወጣል። ጠንቋይ ቤት ሂዳ እንደነበረ ብዙ መርዝ ገዝታ እንደነበረ ብዙ ነገር መለፍለፉ የማይቀር ጉዳይ ነው። ስለዚህ አርዱን ደግሞ እስር ቤት ወረውርሃለሁ ብሎ ክስ ከተመሰረተበት የአየውን የሰማውን ሁሉ መዘርገፉ የማይቀር ጉዳይ ነው። እጅግ የሚያሳዝነው እና ልብ የሚሰብረው ጉዳይ ግን ይህን ሁሉ ታግሎ ይህን ሁሉ ለትዳሩ ለልጆቹ ለሚስቱ ብሎ ሲጠነቀቅና ሲጨነቅ የነበረው ጋሽ ደረጀ የኋላ እውነቱ መፈንዳቱ ሀቁ መፈንዳቱ መገለጹ አይቀርም። በዛ ላይ ናታን ፈርዶበታል። ናታን በቃ አባዬ አዝኜብሃለሁኝ፣ አንድ ስተት ሊሆን ይችላል፣ እስከዛሬ ተረድቻለሁ፣ ከብዙ ነገር አውጥቻለሁ፣ ታድጌሃለሁ፣ ረድቻለሁ፣ ግን እማዬ ላይ የተሰራውን ግፍ ስሰማ ሳውቅ ልቤ ተሰብሯል። አንድ ስተት ማንኛውም ሰው ይሳሳታል፣ ሁለት ግን ይከብዳል አባዬ። ለተናጋሪውም አምኖ ለመቀበል ይከብዳል። እንዲህ ነው ብትል ከፈጣሪና ከአንተ ከልቦና ውጭ የሚያውቀው ጉዳይ ነው፣ የሚረዳ ሰው የለም። እማዬን ግን እስኪ ቆም ብለህ አስባት። 100% እያመነችህ ብዙ ሰው ሲቦጭቃት ብዙ ሰው ቡና መጠጫ ሲያደርጋት እሷ ግን ባሌን አምነዋለሁ በማለት በኮንፊደንስ የምትኖረው ስለምትወድና ስለምታምን ነው። ታዲያ ይህን እምነቷን ሽርሽር አድርገን አንተ ልጅ ብትወልድም እኛ ግን እውነታውን አውቀን በመደበቃችን ከአንተ እኩል ነው ወንጀልና ፍርጃችን በማለት ግን ናታን በጣም በጸጸት ነው ያለው። በዛ ላይ እንግዲህ የሚያሳዝነውና ልብ የሚሰብረው ጉዳይ ግን አሁን ይህ እውነታ ከወጣ እውነታው ፈንዳቱ አይቀርም። መድኃኒትም ለምን እንደዚህ አደረግሽ፣ ለምን እንደዚህ ፈጽምሽ ስትባል ብዙ ነገር ታወራለች። ምክንያቱም በቃ ከተሸነፍኩ እውነቱን ተናግሬ ልሸነፍ ስለምትል። የሚያሳዝነው ልብ የሚሰብረው ጉዳይ ግን ደግሞ የገዜ ጉዳይ ነው። ገዜ እንግዲህ ገጠሩ ክፍለ ሀገር የሰራ ስላለች መሰለኝ እንግዲህ ወይ አለውልሽ ወደድኩሽ ብሎ አስረግዟት የጠፋ ወንድሟ መጥቶ እያስጨነቀው ነው። ምን